በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 10 በዚች ዕለት የከበረ ባለቤት ጌታችን ኢየሱስ ክርስቶስና መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ዕፀ መስቀል የተገለጠበትና የተገኘበት ነው። የዚህም የከበረ ዕፀ መስቀል መገለጡና መገኘቱ ሁለት ጊዜ ሆኗል። መጀመሪያ የጻድቁ ንጉሥ የቆስጠንጢኖስ እናት በሆነች በንግሥት እሌኒ እጅ ነው። እርሷ ለእግዚአብሔር በጥን ተስላ ነበርና ልጇ ቆስጠንጢኖስ ወደ ክርስቲያን ሃይማኖት ቢገባ ወደ ኢየሩሳሌም ሂዳ መስቀሉን እስካገኘችው ድረስ ልትፈልገው በኢየሩሳሌም ያሉ ቅዱሳን መካናትና አብያተ ክርስቲያናት ልታነጻቸው ነው። ከዚህም በኋላ ልጇ አምኖ የክርስትና ጥምቀትን በተጠመቀ ጊዜ እሌኒ ቅድስት ወደ ኢየሩሳሌም ሄደች። ከስዋ ጋራም ብዙ ሰራዊት ነበረ። ደርሳም ስለከበረ መስቀል መረመረች። ቦታውንም የሚያስረዳት አላገኘችም። የአይሁድ ወገን የሆነ አንድ ሽማግሌ ሰው አስራ በረሃብና በጥማት አስጨነቀችው። በተጨነቀም ጊዜ ለንግሥት እሌኒ የጎለጎታ ቦታ አሰርጊ ብሎ ነገራት። እርሷም ይጠርጉ ዘንድ አይሁድን አዘዘቻቸው። ቤቱንም የሚጠርግ ሰው ሆኖ ጥርያውን በውስጡ የከበረ መስቀል ባለበት በጌታችን መቃብር ላይ እንዲጥል አይሁድ አስቀድመው አዝዘው ነበርና ንግሥት እሌኒ እስከ ደረሰችበት ድረስ 200 ዓመት በላይ ጥርጊያቸውን ሲጥሉበት ኖሩ። ኮረብታም ሆነ። አይሁድን በጠረቡ ጊዜ 3 መስቀሎች ተገለጡ። የክብር ባለቤት ክርስቶስ የተሰቀለበት የትኛው እንደሆነ አላወቁም። የሞተ ሰውም አግኝተው አመጡ። አንዱን መስቀል አምጥተው በሞተው ሰው ላይ አኖሩት፣ አልተነሳም። ደግሞ ሌላውን መስቀል አምጥተው በሞቱ ላይ አኖሩ፣ አሁንም አልተነሳም። ከዚህ በኋላ 3ኛውን መስቀል አምጥተው በሞቱ ላይ አደረጉት። ያን ጊዜ የሞተ ሰው ተነሳ። እሌኒ የክርስቶስ መስቀል እንደሆነ አውቃ ሰገደችለት። የክርስቲያን ወገኖች ሁሉ አሰገዱለት። ለልጇ ለላከችው ይህ መስቀል ነው የሚል በሌላ መጽሐፍ ይገኛል። የቀረው ግን ግንዱ በውስጡ ተተክሎበት የነበረው ከእርሱም እኩሌታውን ከቅንዋቱ ጋራ ወደ ልጇ የላከችው ነው። ከዚህም በኋላ ስርዓታቸውንና የህንጻቸው ነገር በመስከረም ወር በ17 ተጽፎ የሚገኝ አብያተ ክርስቲያናትንና የከበሩ ቦታዎችን አነጸች። ሁለተኛም በሮሙ ንጉሥ በርህቃል ዘመን የሆነው ሲሆን የፋሪስ ሰዎች በግብጽ ሀገር ሳሉ ወደ ሀገራቸው ሊመለሱ ወደዱ። ከሽማግሌዎቻቸው ጋር አንዱ የጦር መኮንን ተነጥሎ ወደ ኢየሩሳሌም አልፎ ደረሰ። ወደ ከበረ መስቀል ቤተክርስቲያንንም ገባ። መስቀሉም በላዩ በተተከለበት ግንድ ፊት ታላቅ ብርሃን ሲበራ አይቶ ሊያነሳው እጁን ዘረጋ። እሳትም ወጥታ እጁን አቃጠለችው። ከክርስቲያን በቀር ማንም ሊነካው እንደማይችል የመስቀልን የክብሩን ነገር ሰዎች ነገሩት። ሁለተኛ ዲያቆናትንም ይዞ የክብር መስቀሉን እንዲሸከሙ አዘዛቸው። ከኢየሩሳሌምም ብዙ ሰዎችን ማርኮ ወደ አገሩ ተመለሰ። የፋሪስ ሰዎች ኢየሩሳሌምንም እንዳታጠፏት ብዙዎች ሰዎችንም እንደማረኩና የከበረ የክርስቲያን መስቀሉን እንደወሰዱ የሮም ንጉሥ ሕርቃል በሰማ ጊዜ እጅግ አዘነ። ስለ እርሱም እንዲጾሙ ምዕመናንን አዝዞ ወደ ፋርስ ዘምቶ ወጋቸው፣ ብዙዎችም ገደላቸው። የክብር ዕፀ መስቀልንም እየፈለገ በሀገራቸው ሁሉ ዞረ፣ ግን አላገኘውም። የዲያቆናቱንና መስቀሉን የወሰደው መኮንን ከቦታቸው በቤቱ አንጻር ባለ በአንዲት ቦታ ላይ ወስዷቸው ጥልቅ ጉድጓድ እንዲቆፍሩ አዝዞ በዚያ የከበረ መስቀል አስቀበረ። እነዚያም ዲያቆናት ገደላቸው። ነገር ግን ያ መኮንን የማረካት የካህናት ወገን የሆነች በእርሱ ቤት የምትኖር አንዲት ብላቴና ነበረች። እርሷም የከበረ መስቀልን ሲያስቀብርና ሁለቱን ዲያቆናት ሲገድላቸው በቤት ውስጥ ሆና በመስኮት ትመለከት ነበር። ወደ ንጉሥ ሕርቃልም ሄዳ መኮንኑ ያደረገውን ሁሉ ነገረችው። ይህንንም ንጉሥ ሰምቶ እጅግ ደስ አለው። ያች ብላቴናም መራችው። ከእርሱም ጋር ብዙ ሰራዊት ሆኖ ኤጲስቆጶሳትና ካህናትንም ነበሩ። ወደ ቦታውም እስከምታደርሳቸው ያችን ልጅ ተከተሏት። ቆፍረውም የከበረ ዕፀ መስቀልን አገኙት፣ ከአዘቅቱም አወጡት።
ንጉሱና ሰራዊቱም ሰገዱለት። በልብስ መንግስቱም አጎናጸው ታላቅ ክብርና አክብረው እጅግም ደስ አላቸው ከሰራዊቱ ጋር። የዚህ መስቀል ሁለተኛ የተገለጠበትና የተገኘበት በዚች ቀን በመጋቢት 10 ነው። ከዚህም በኋላ ንጉስ የከበረ ዕፀ መስቀልን ተሸክሞ ወደ ቆስጠንጥንያ ከተማ ወስደው የመድኃኒታችን የመስቀሉ በረከት ከሁላችን ከህዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉ እልፍ አእላፍ መላእክትን እያሳሰቡ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ደምጾ የጻፈውን ያጻፈውን ገዝግዝ ወደ አማርኛ የተረጎመ ቃለ ንባብ በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።